በተስፋ ደስ ይበላችሁ አለ ቅዱስ ጳውሎስ። አሁን ያላችሁበት ህይወት ደስ ባይላችሁ፣ አሁን ያላችሁበት ህይወት ክብደት ቢኖረው መላቀቅ የሚቻል ባይመስል ተስፋ በምታደርጉት በአምላካችሁ ደስ ይበላችሁ። ነፃ ስትወጡ የምታገኙትን ተርላ አስባችሁ ደስ ተሰኙ። እንደዚህ አይነት ደስታ ውሳጣዊ ደስታ፣ እውነተኛ ደስታ ይባላል። እውነተኛ ደስታ ኮንዲሽናል አይደለም። ነገሮች ሲሞሉ ሲሳካ ሲሆንልን የምንደሰተው አይደለም፣ እየጎደለብን የምንደሰተው። ትዝ ይላችሁ ቅዱስ ጳውሎስ በፊልጵስዩስ መልእክቱ እስር ቤት ሆኖ ደስ ይበላችሁ የሚል መልእክት ሲጽፍ፣ ወይ ሐዋርያው ዮሐንስና ጴጥሮስ ተገርፈው ሲወጡ ክርስቶስ ሰበካችሁ ተብለው ተገርፈው ሲወጡ ደስ እያላቸው ሄዱ። ደስ የሚያሳይ ነገር እኮ አይደለም በዓለም የደስታ ሚዛን። ውሳጣዊ የሆነ እውነተኛ ደስታ ስላላቸው፣ ተስፋ ስላላቸው፣ ዛሬ የተገረፍኩት ግርፋት፣ ዛሬ የተቀበልኩት መከራ፣ ዛሬ ስለ ክርስቶስ ስም የምከፍለው ዋጋ ነገ የሚሰጠኝ ትልቅ በረከት አለው የሚል ተስፋቸው ነው ደስ ያሰኛቸው። ሌላ ምንም ነገር አይደለም። በተስፋ ደስ ይበላችሁ። ተስፋ ደግሞ ምን አለ? መከራ አለው አይደል? ቅድም እንዳለው ተስፋ ለመባሉ እኮ የግድ የሆነ ሸክም ያስፈልጋል። ሰው የሚመኘው የሚፈልገው የሚሻው ቦታ ላይ ካለ ተስፋ ምን ያደርግለታል? በእጁ እኮ አለ የሚፈልገው ነገር በእጁ የሌለው ሰው ተስፋ ነው የሚሻው። ሸክም አለው ማለት ነው። በመከራ ደግሞ ታገሱ አለ ቅዱስ ጳውሎስ። ታገሱ። የምትሸከሙት አይመስልም፣ ትልቅ አይመስልም፣ ማለቂያ ማምለጫ ያለው አይመስልም፣ ግን አለው። ሰዎች የሚቀበሉት መከራ ወይ የሚፈተኑበት ፈተና ትልቅ በሆነ ቁጥር ያንን ፈተና መሻገር የሚያመጣው ዋጋም አብሮ ትልቅ ይሆናል። ሰው በተቀበለው መከራ ልክ ሽልማቱ ትልቅ። እንደው እግዚአብሔር ፈቅዶልን ሁላችንም ዛሬ እዚህ የተሰበሰብን ሰዎች እግዚአብሔር እንደው ቸርነቱ ይብዛልንና ወደ እግዚአብሔር መንግስት ብንገባ በእግዚአብሔር መንግስት የሚኖረን ክብር የሚኖረን አክሊል አንድ አይደለም። ለሁሉም እንደ ትግሉ መጠን አይደል አክሊሉ የሚሰጠው፣ እንደ ድካሙ ልክ ነው የድል አክሊሉ የሚሰጠው። ጥሩ ምሳሌ ቅዱስ ዳዊት ነው። ቅዱስ ዳዊት በብሉይ ኪዳን ስሙ በጣም እንዲገን ያደረገው ትልቁ ነገር ጎልያድን ማሸነፍ። በአዲስ ኪዳን ቅዱስ ዳዊትን የምንወደው የምናገኘው በጎልያድ ምክንያት አይደለም፣ በመዝሙሮቹ ልበ አምላክ ስለሆነ በህይወቱ። ብሉይ ኪዳን ግን እሱ በህይወት በነበረበት ዘመን ላይ እስራኤላውያን በጣም እንዲወዱት በጣም እንዲያከብሩት ከፍ ከፍ እንዲያደርጉት ያደረጋቸው ጎልያድን መግደል። ምክንያቱም ጎልያድ ተራ ወታደር አይደለም። ፍልስጤምና እስራኤል ለጦርነት ተሰለፉ። ጠላቶቻቸው ምን የሚል ጥያቄ መጡ? ከምንተላለቅ ከምንጨራረስ እኛም ሻምፒዮናችንን እናመጣለን፣ ከመካከላችን ብርቱ የሆነውን አሸናፊ የሆነውን እኛን መወከል የሚችል ሰው እናመጣለን፣ እናንተም ሻምፒዮናችሁን አምጡ፣ ሁለቱ ይዋጉ፣ ከዛ በኋላ የተሸነፈ እጅ ይሰጣል የሚል ስምምነት ተስማሙ። ጦርነት እንደዛ ቢሆን ጥሩ ነበር አይደል? የሀገር መሪዎች ፖለቲከኞቹ ግሪን ውስጥ ገብተው እርስ በርሳቸው ቢፋለሙ፣ ሌላ ደሙን ህይወቱን የማይገብር ትውልድ ህይወቱን እንዲገብር ባይደረግ ነው። ሁለት ሰዎች ብቻ ተፋልሞ ጉዳዩ በዛ ባይበቃ ጥሩ ነበር። ሁለት ሻምፒዮኖቹ ይዋጉ፣ የእናንተ ተወካይ እና የእኛ ተወካይ፣ ሁለቱ ደባደቡ ያሸነፈ የተሸነፈ እጅ ይሰጣል ተባብሎ ተስማሙ። እስራኤል እሺ አሉ፣ ከማን ጋር እንደሚወዳደሩ አያውቁም። ከዛም ፍልስጤማውያን ማንን ይዘው መጡ? ጎልያድን ይዘው መጡ።